الله ملكتنيا موسى هوي تدرسبن علقلن أبقالن جرسون بلو ጭንቀታቸውን ሲገልጹላቸው ከላ ኢነ ማዕየ ረቢ ሰየህዲን አሉ ሙሳ አይደለም በፍጹም እናንተ እንደምታስቡት አይደለም ኢነ ማዕየ ረቢ ሰየህዲን ጌታዬ ከኔ ጋር ነው ሰየህዲን ይመራኛል ምን ማድረግ እንዳለብኝ ይጠቁመኛል ሲሉ አበሰሯቸው ኢብራሂም አለይሂ ሰላም ጣዖት በመሰባበራቸው ወደ ተውሂድ በመጣራታቸው በጊዜው የነበረ መንግስት ሰዎችን አዞ አስተባብሮ ኢብራሂም በጣዖቶቹ ስለተጫወተ ስለተሳለቀ በአምላኮቻችን አጸያፊ ነገር ስለሰራ መቃጠል አለበት ብለው ወስነው ነበልባሉ ከፍተኛ የሆነ ሙቀቱ በጣም አስጊ የሆነ እሳት ተቀጣጥሎ ኢብራሂም በወንጭፍ ተደርገው ወደዛ እሳት ሊወረወሩ ሲሉ ተራሰው ቢሆኑ ያዝኑ ይጨነቁ ይተክዙ ነበር ግን ኢብራሂም የአላህ Subhanahu Wa Ta'ala መልእክተኛ ናቸው ሙወሂድ ናቸው ምን አሉ حسبي الله ونعم الوكيل الله በቂ ነው አላህ ጠባቂ ነው ونعم الوكيل ይህ ይጠብቀኛል ያልኩት አካል ይንከባከበኛል ከችግር ያወጣኛል ያልኩት አካል አላህ ምንኛ ያማረ ነው ብለው አሉ ይሄ እንዲህ ያለው ተወኩላቸው እንዲህ ያለ መተማመናቸው ፈረጅና መጣ ፍትህና መጣ ድልና መጣ አላህ Subhanahu Wa Ta'ala ቃልን አስተላለፈ ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አንቺ ሳት ሆይ በኢብራሂም ላይ ሰላም ያለሽ ቀዝቃዛ ሁኚ በጣም ማትቀዘቅጂ እማታቃጢ ሰላም ሁኚ ብሎ አላህ Subhanahu Wa Ta'ala አዘዘ አላህ ሲፈልግ ያዛል ይሆናል ያ ነገር اذا يا اخي لا تحزن يا اختاه لا تحزني بعد الجوع شبع كرهب በኋላ ጥጋብ አለ አንድ ሰው ሲጠማ ቢጠማም ከዛ በኋላ ከጥም የሚያረካው ነገር ያገኛል እንቅልፍ ቢያጣ ከዛ በኋላ ይተኛል የታመመ እንደሆነ አፊያ ያገኛል ደህይቶ ከሆነም ከዛ በኋላ ደግሞ ሀብታም ይሆናል እድሉ አለ ታስሮ ከሆነም ይፈታል ስለዚህ አትዘን ከጨለማ ያንን ጨለማ የሚያስወግድ የሚያባርረው ብርሃን ይመጣል المرض يزول በሽታም ካለ ያ ይወገዳል በበሽታ የሚሰቃይ ካለ حاሉ ይቀየራል ወንጀል ካለ አላህ ይምረዋል استغفر ربك دين ካለ ይወጣል ان شاء الله لا تحزن አንድ ሰው እንዳይተክዝ እንዳያዝን እንዳይጨነቅ ስራ እንዳይተው እንዳያለቅስ ካቡስ ውስጥ እንዳይኖር ይረዳሉ ተብለው የተገመቱ ርዕሶች በዚህ ዝግጅት ውስጥ ይጠቃለላሉ የመጀመሪያው ኢነ መዐል ዑስሪ ዩስራ የሚል ነው የአላህ Subhanahu Wa Ta'ala ንግግር ነው ኢነ መዐል ዑስሪ ዩስራ ዑስር እንዳለ ሁሉ መጨነቅ መጠበብ እንዳለ ሁሉ ገር ነገር አለ ፍትህ አለ ተድላ አለ ስለዚህ ስለ ዑስሩ አታልቅስ የተለየን ሰው ካለ ክፍለ ሀገር የሄደ ሰው ካለ ይመጣል መከረነው አልመከር ያለ ጠማማ ካለ ኢንሻአላህ አላህ ይመራዋል በበሽታ አለ ያ በሽታ ኢንሻአላህ አላህ የሚገላግለው ጊዜ ይመጣል ከበሽታ ጨለማ ድቅድቅ ጨለማ ካለ ብርሃን ይመጣል መብራት ይመጣል አላህ Subhanahu Wa Ta'ala ፈትህን ይዞ ይመጣል ስለዚህ ሌሊት ስታገኝ አንድ ጨለማ ሲገጥምህ ሱብህ ይመጣል በለው አንድ የተከዘን ሰው ካየህ ደግሞ አብሽር ድንገት ይመጣል ፈረጅ ብለህ አበስረው በረሃ ውስጥ ገባህ ተራመድክ አላልቅልህ አለ በረሃው ረዘመብህ ግን ዓለምን አላህ እንዲህ ነው የፈጠረው ከበረሃ በኋላ ለምለም ቦታ ረግረግ ቦታ በውሃ የተሞላው ጥላ ያለው ዛፍ አለ ያንን አስብ የሆነ ገመድ ጠበቀብህ ሁኔታዎች ሁሉ ወጥረው ያዙ ምን ገመዱ ቢጠብቅ እንደሚበጠስ ደግሞ አስብ ያ ነገር ይፈታል ኢንሻአላህ ስለዚህ
ደምዓ ለቅሶ እንዳለ ሁሉ ፈገግታ ይኖራል خوف ስጋት እንዳለ ሁሉ አምን ደግሞ አለ መረበሽ እንዳለ ሁሉ መረጋጋትም አለ ባለህበት ሁኔታ ላይ ብቻ ተመርኩዘህ አታልቅስ ሙደባሰረክ አይንህን ከግርግዳ በስተጀርባ ወዳለው ነገር ረዘም አድርገህ ተመልከት احسن الظن بالله الله እንዲያረጋኛል ከዚህ ጭንቀት ያወጣኛል ከዚህ ችግር ያወጣኛል ይገላግለኛል ፈትህ ይመጣል ጥሩ ነገር ይመጣል ተድላ ይመጣል ብለህ አስብ ረጃ انتظار الفرج بالله سبحانه وتعالى ላይ መተማመን الله እንዲያደርግልኛል ብሎ ማለት መጠበቅ ዒባዳ ነው ረጃ ይባላል الله ደግሞ አንድ ነገር ባለበት ሁኔታ አያዘልቀውም كل يوم هو في شأن الله سبحانه وتعالى በእያንዳንዱ ቀን ነገሮችን ይገለባብጣል الله ስራዎችን ይሰራል ዩኑስ ኢብኑ መታን እንመልከት عليه السلام አሳ ነባሪ ዋጣቸው ጨለማ ነበር አንድ ጊዜው ባህር አለ ሁለተኛ ጨለማ የአሳው ሆድ አለ ሶስተኛው ጨለማ እዛ ውስጥ ሆነው ግን ተስፋ አልቆረጡም ሐዘን አልገባቸውም አልተከዙም አላህን በማስቆጣታቸው እንጂ በሁኔታው አልተከፉም ምን አሉ ግን لا اله الا انت سبحانك اني كنت من الظالمين لا اله الا انت ጌታዬ ሆይ ያለ ፍቃድህ መጣሁ ይሄ ደረሰብኝ ይሄ አይከፋኝም አንተን ያስቆጣው ከሆነ እንጂ ካንተ ባሻገር ሌላ አምላክ የለም سبحانك አንተ ጥራት የተገባ ጌታህ ነህ اني كنت من الظالمين ያለ ፍቃድህ እንዲ በማድረጌ ራሴን ነው የበደልኩት ብለው አሉ فجاء الفرج فرج መጣ አሳው የባህር ዳርቻ ላይ ተፋቸው الله سبحانه وتعالى መረጣቸው ተንከባከባቸው ስለዚህ ያ اخي ተስፋ አትቁረጥ يأسات ታደርግ ያዕቁብ አለይሂ ሰላም የዩሱፍ ወንድሞችን ምን ተስፋ የቆረጡ ቢሆኑም የዩሱፍ ወንድሞች لا تيأسوا من روح الله ብለው ምክር ሰጡ ከአላህ Subhanahu Wa Ta'ala ረህመት እዝነት ተስፋ አትቁረጡ አላህ ይምራችኋል ስለዚህ ያእስ እንዲሃሽ እንዚዓጅ ተስፋ መቁረጥ ማዘን መተከዝ መሰባበር አያስፈልጉም وصح عنه عليه الصلاة والسلام نبي صلى الله عليه وسلم من ይላሉ اعلم أن النصر مع الصبر وأن الفرج مع الكرب وأن مع العسر يسرا اوك واعلم اوك أن النصر مع الصبر ድል የሚመጣው ድል መቀዳጀት የሚገኘው صبر ሲደረግ ነው وأن الفرج مع الكرب فرج የሚመጣው ፍትህ የሚመጣው فرج نصر የሚመጣው ከከርብ ጋር ነው ከመጨነቅ ከመጠበብ ጋር ነው ሰሂረት ዑዩን የተወሰኑ አይኖች እንቅልፋጡ አይን ኮርኒስ ሲቆጥር ያድራል ሰሂረት ዑዩን የተወሰኑ ከፊል አይኖች እንቅልፋት ተዋደሩ ወናመት ዑዩን ሌሎች አይኖች ደግሞ በእንቅልፍ ተሞልተው ሰምጠው ተኝተው አደሩ እነኛ እንቅልፍ ያጡት አይኖች ግን في شؤون تكون او لا تكون ወይ በሚሆን ነገር ነው በሚሳካ ነገር ነው او لا تكون ወይ በማይሳካ ነገር አያውቁትም يا اخي ان ربا كفاك ما كان بالامس ትላንትና የሆነውን ነገር የገላገለህ አላህ ከትላንት ጭንቅ የገላገለህ ያዳነህ ያተረፈህ አላህ سيكفيك في غد ما يكون ነገ ደግሞ የሚሆነውን ነገር አላህ ይገላግልሃል አላህ ይበቃሃል ስለዚህ لا تحزن ሁለተኛው ርዕስ فكر واشكر ይላል فكر አስተውል ተመልከት ብዙ ኒዕማዎችን ታገኛለህ ያን ጊዜ ወሽኩር አላህን አመስግን الله سبحانه وتعالى وإن تعدوا نعمة الله لا تحصوها ይላል يا الله سبحانه وتعالى نعمة ጸጋ ብትቆጥሩ ብትመዘግቡ ቆጥራችሁ አትዘልቁትም ይላል በጣም ብዙ ነገር ነው እዩ صحة في بدن አካልህ ጤናማ ነው አገርህ ሰላም ነው ጤና ነው غذاء وكساء የምትበላው ምግብ አለ የምትለብሰው ልብስ አለ
የምትነፍሰው ንጹህ አየር አለ የምትጠጣው ቀዝቃዛ ንጹህ ውሃ አለ ስለዚህ ዱንያ ሁሉ አካባህ ነው ያለችው ማለት ነው الله سبحانه وتعالى وأسبغ عليكم نعمه ظاهرة وباطنة إلى أسبغ عليكم بنانت لي أنبوابوا شفناتشو كبباتشو نعمه ظاهرة قلت بهونو سأقاوش إن أنت مايت بكالالو مايت بمتجلوت وباطنة እንደዚሁም ድብቅ በሆኑ ለምሳሌ አእምሮን ይመስል የተደበቀ አይነት ጤንነትን ይመስል በግልጽ የማይታይ አይነት እንዲህ ባለ ነገር ግልጽ በሆነ ኒዕማ እንደዚሁም ለታዩት በማችሉት ኒዕማ አላህ ከበባችሁ አላህን አመስግኑ ይላል عندك عينان ولسان وشفتان ويدان ورجلان وأمن في أوطان فبأي آلاء ربكما تكذبان عندك عينان ሁለት አይኖች አሉ ሰላማዊ የሆኑ ያልታመሙ ጤነኞች ያልታወሩ እምታይባቸው ولسان وشفتان متاورابت ملاس አለ ሁለት ከንፈሮች አሉ ويدان ورجلان ጤናማ ሁለት እጆች አሉ ሁለት እግሮች አሉ وأمن في أوطان ያልተረበሸ ያልታወከ ሰላማዊ አገር አለ ይሄ ሁሉ አለ ግን አላህን አታመሰግንም አላህ فبأي آلاء ربكما تكذبان ይላል ጅኖችን ሰዎችን ያናገረ በየትኛው የጌታችሁ ኒዕማ ነው የምታስተባብሉት አላህ እንዲህ አላደረገላችሁም እያለ በሱረቱ الرحمن ኒዕማዎቹን ጠቅሶ فبأي آلاء ربكما تكذبان ይላል አጠገብ ያለን ነገር አስተውል اشكر الموجود ስላጣው ነገር አታልቅስ አላህ Subhanahu Wa Ta'ala وفي أنفسكم أفلا تبصرون ይላል እስቲ ውስጣችሁን ራሳችሁን አታዩም አታስተውሉም ምን أفلا تبصرون ራሳችሁን አስተውሉ እስቲ ተመልከቱ እስቲ ይላል ምናኝክበት ጥርስ ምላሳችን ከንፈራችን ምናይበት አይን ምናስበበት አእምሮ ምንሰማበት ጆሮ ምናሸትበት አፍንጫ አእምሮአችን ሴንትራል ነርቨስ ሲስተሙ ይሄ በሙሉ ማሽኖችን የሚያንቀሳቅሰው እጃችን የሚጽፈው ኪቦርድ የሚመታው እጃችን እንደፈለገ የሚዘረጋው የሚተጣጠፈው ወገባችን እግራችን ይህ ሁሉ አካላችን የምንበላው ነገር የሚፈጨው ኢንዛይም የሚጠራቀምበት ጨጓራ ከዛን ያንን የሚያልመው የተለያየ ኢንዛይም ቀጭኑ አንጀት ወፍራሙ አንጀት የሚጠቅመን ነገር ውስጥ ቀርቶ የሚጎዳን ነገር ቆሻሻን የሚያስወግደው የመጸዳጃ ሲስተሙ ስርዓቱ ያንን ልናይ አይገባም የልብ ምቱ የደሙን ዑደት ያተነፋፈሱን ስርዓት ይሄን አይተን አላህን ልናመሰግን አይገባም وفي أنفسكم أفلا تبصرون ስለዚህ እነኚህ ነገሮች አይተው አስተውለው ከተረዱ በኋላ የማመሰግኑ ሰዎችን አላህ ከሃዲዎች ነው የሚለው يعرفون نعمة الله ثم ينكرونها ያላህ ኒዕማ ይደርሱባታል ያዩዋታል ከዛ በኋላ ግን ينكرونها አውቀው እንዳላወቁ አይተው እንዳላዩ ይሆናሉ ይላል አላህ Subhanahu Wa Ta'ala وصحانه عليه الصلاة والسلام نبي صلى الله عليه وسلم بصحيح حديث እንዲህ ብለው ይላሉ من أصبح آمنا في سربه إخوة من أصبح آمنا في سربه معافا في بدنه عنده قوته وقوت يومه فكأنما حيزت له الدنيا بحذافيرها الله المستعان من أصبح آمنا في سربه ببيته سايربش سايتاوك بأمان يادرسو معافا في بدنه አካሉ ጤናማ ሆኖ ያደረሰው عنده قوته وقوت يومه ለጊዜው የሚጎርሰውና የዕለቱን ጉርስ ያገኘሰው فكأنما حيزت له الدنيا بجميع حظافيرها ዱንያ በሁሉ መልኳ በሁሉ አካሏ እንደተሰጠችው እንደተሰበሰበችለት ሰው ነው ስለዚህ ዱንያን ሁሉ ያገኘ ሰው አላህን ማመስገን የለበትም ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደዚህ ይላሉ ارضي بما قسم الله لك تكن أغنى الناس الله بسطه لان تبلو بقسم له نجر تدست تكن أغنى الناس
ከሰዎች ሁሉ የተብቃቃ ትሆናለህ خذ القناعة መብቃቃት ይብቃ ተብቃቃ من دنياك ከዱንያህ የሚያስፈልግህን ነገር ካገኘህ ወደ ሌላ ስራ ተሰማራ الى العباده ብዙ ኃላፊነት አለ ወርድ بها ያችን ይዘህ በሷ ተደሰት ተብቃቃ ውደዳት እሷን ሌላ ነገር ይቅርና لو لم يكن لك الا راحه البدن ሌላ ነገር ሁሉ የሌለህ ግን راحه البدن ጤንነት ብቻ ያለህ እንኳን ብትሆን ዘወር ብለህ ሌላን ተመልከት وانظر لمن ملك الدنيا باجمعها دنيان በሁሉ መልኳ የሰበሰበን ሰው እስቲ ተመልከት هل صار منها بغير طيب والكفن هل صار منها بغير الطيب والكفن دنيا ለቆ ሲሄድ የተከፈነበት የተሸፈነበት ነጭ ጨርቅ ከፈን እና ያ ሬሳ ያ ጀናዛ ሽታውን እንዳይለውጥ ወይ ለሰው እንዳይሸት የተነፋበት ጢብ ሽቶ እንጂ ሌላ ምን ይዞ ሲሄድ አይተሃል يقول ابو العتاهية من ይላሉ ታላቅ ዓሊም ናቸው رغيف خبز يابس تاكله في زاوية በአንድ ጎጆ ውስጥ ሆነህ የምትቆረጥመው የምትበላው የዳቦ ፍርፋሪ ይበልጥልሃል وكوز ماء بارد تشربه من صافية ንጹህ የሆነ ባሪድ ቀዝቃዛ የሆነ አንድ ብርጭቆ ውሃ ይበልጥልሃል وغرفة خالية نفسك فيها راضية አንተ የተደሰትክበት የተረጋጋህበት የሰከንክበት አንዲት ባዶ ክላስ አንዲት ባዶ ክፍል ትበልጥልሃለች ومصحف تدرسه مستندا لسارية መቀመጫ ሶፋ ወንበር አተህ የእንጨት ምሰሶን ተደግፈህ የምታነበው ሙስሐፍ ቁርአን ይሻልሃል እንዲህ ካለ ሰው ሁሉን ነገር አግኝቶ አላህን ካላመሰገነ ሁሉን ነገር አግኝቶ በአላህ ከካደስተው خير من السكنى بظلات القصور العالية ታላላቅ ፎቆች ታላላቅ ረጃጅም ፎቆች ከሚያንጣልሏት መኖሪያ ቤት ይሄ ይሻልሃል ያኛው ዓለም የፎቁ ዓለም ያሸበረቀ ዓለም من بعد هذا كله تصلى في نار حامية ከዚህ ሁሉ በኋላ ተኳሳ እሳት ውስጥ የምትወረወር ከሆነ ይሄ ይሻልሃል اذا فكر واشكر አስተንትን አስተውል الله سبحانه وتعالى أمسكن ሶስተኛው ርዕስ ما مضافات ይላል ما مضافات ያለፈ ነገር አልፏል ሄዷል አብቅቶለታል ፀሐዩ ጠልቋል اذا لا تبكي عليه አታልቅስ ለምን አመለጠኝ ለምን እንዲሆነ ብሎ መጸጸት አስፈላጊ አይደል አቅል የሆኑ ሰዎች አእምሮ ያላቸው ሰዎች አስተዋይ የሆኑ ሰዎች ዘንድ ያለፈ ታሪክ ደፍተር አይቀራም አይነበብም ይጥዋ ተጠቅልሎ ይቀመጣል ወላ ይርዋ ስለሱ ነገር አይዘገበም لماذا لا الحزن يعيده بالتازن ያለፈው ነገር ሐዘና አይመልሰው ولا الهم يصلحه አሁን መጨነቅ መጠበብህ ያን ነገር መልሶ አሳምረው ተቃጥሏል እንደገና መምጣት አይችልም أتريد أن ترد النهر إلى مصبه على عاقل عندن ونز مجمريا ودفلقበት ቦታ መመለስ ነው የምትፈልገው والشمس إلى مطلعها ፀሐይን ወደ መውጫዋ መመለስ ነው የምትፈልገው والطفل إلى بطن أمه ህፃን ልጅ ወደ እናቱ ሆድ እንዲመለስ ነው የምትፈልገው واللبن إلى الثدي የወጣ ወተት ወደ ግቱ እንዲመለስ ነው የምትፈልገው والدمعة إلى العين يا نباتش عين انباو كفسس بوهلا انباو ملسو عين وست انتي ملس نو متفلقو القراءة في دفتر الماضي حمق وجنون يالفا زمن يمياورا دفتر يمياورا مصحف يالفن حزن اندقنا من سلاسل
حمق ነው ሞኝነት ነው ያለፈ ሰርግ እራት አይሆንም ይባላል ምን ካልሆነ በስተቀር ተውበት ካልሆነ በስተቀር ለተውበት መጸጸት ኢብራ ወዱሩስ ካልሆነ በስተቀር من الاخطاء ሰውየው የተሳሳተ እንደሆነ ከዚህ በፊት ምን አድርገን የተሳሳትኩት ብሎ ከዛ ትምርት ሊወስድ ካልሆነ በስተቀር ስላለፈ ሐዘን ማልቀስ حمق ነው ሞኝነት ነው ጅልነት ነው الله سبحانه وتعالى ذكر الله الأمم السابقة وما فعلت ثم قال تلك أمة قد خلت الله سبحانه وتعالى ስላለፉ ሰዎች ትውልዶች ስላለፈ ዘመን ከተናገረ በኋላ تلك أمة قد خلت እነኚህ ናቸው ህዝቦች አልፈዋል ብሎ ይላል الله سبحانه وتعالى لكي لا تأسوا على ما فاتكم ولا تفرحوا بما آتاكم لكي لا تأسوا على ما فاتكم እንዲህ ምላችሁ ስለ ቀዳ ስለ ቀደር እምነግራችሁ لكي لا تأسوا على ما فاتكم ባመለጣችሁ ነገር ላይ እንዳትጸጸቱ እንዳታዝኑ ነው ولا تفرحوا بما آتاكم ባገኛችሁት ነገር ደግሞ ፈንጠዚያ ውስጥ እንዳትገቡ ነው እንዳትዘሉ ነው ይላል الله سبحانه وتعالى ስለዚህ لا طائل من تشريح جثة الزمان አሉ جثة الزمان የዘመን ሬሳ ማለት ነው የሞተ ያበቃለት هو الماضي ስለዚህ እሱን አምጥቶ ኦፕራሲዮን ማድረግና ምን ይዟል ብሎ መከፋፈት لا طائل له አያስፈልግም ان الذي يعود للماضي كالذي يطحن الطحين وهو مطحون اصلا ይላል ያ ያለፈን ነገር የሚያስታውሰን ወደዛም ይመለስ የሚያለቅስ ካለ كالذي يطحن الطحين وهو مطحون اصلا ተፈጭቶ ሳለ የተፈጨ ዱቄትን መልሶ እንደመፍጨት ነው አለ لا طائل ምንም አያስፈልግም እሱ ወንድሞች ችግራችን ምንድነው ሁሉ ጊዜ ያለፈ ታሪክን እያስታወስን ስላለፈ ነገር እያለቀስን ያሁን ጊዜያችንን እናቃጥላለን هذا لا طائل له ሰዎች ወደ ኋላ አይመለከቱም አይናቸው ወደፊት ነው والريح تتجه الى الامام ንፋስ አቅጣጫው ወደፊት ነው የሚነፍሰው والماء ينحدر الى الامام ውሃም ወደፊት ነው የሚፈሰው لا تخالف سنة الحياة ስለዚህ የህይወትን ደንብ አትቃረን አትጻረር አንተም ወደፊት አስብ لا الى الماضي አራተኛው ርዕስ يومك يومك ይላል يومك ዛሬህን አንተ ያለህበትን يومك ዛሬን ይው ዛሬን አስተውል للماضي ያለፈውን ዘመን አይደለም ولا المستقبل الذي لم يولد ያልተወለደውን ያልመጣውንም مستقبل የወደፊትን ጊዜ አይደለም استمع الى الاثر الثابت عبد الله بن عمر እንዲህ ብለው ይላሉ اذا اصبحت فلا تنتظر المساء ካነጋህ ጧትን ከደረስክ እስኪ መሻት ጠብቅ واذا امسيت ካመሸህ የሌሊት ጊዜን ከደረስክ فلا تنتظر الصباح ነገ ሰራዋለሁ አትበል يومك ዛሬን ነው ማሰብ ያለብኝ በል ትላንትን አይደለም አልፏል ነገን አይደለም ገና አልተወለደም ስለዚህ عمري يوم واحد بلا أسب كهذا لمدان عمري يني ادمي اني ما نور مچلو زارين بچانو بلا حسب ولي الساعة التي انا فيها يني ساعات يني ادمي يني غزي اهون ያለሁበት ሰዓት ነው ብለህ በል ከዛ በኋላ ልክ ዛሬ እንደተወለድክ ዛሬን ብቻ እንደምትኖርና ዛሬውኑ እንደምትሞት አድርገህ አስብ እንዲህ ብለህ ስታስብ حينها لا تتأثر حياتك ህይወትህ ለአደጋ አይጋለጥም እንዲህ ብለህ ትላለህ لهذا اليوم ብቸኛ እድል ስለሆነ ለዛሬ ዛሬን لابد أن أقدم صلاة خاشعة يا الله ፍራቻ የተቀላቀለበትን ሰላት መስገድ አለብኝ وتلاوة متدبرة تدبر ያለው
ማስተንተን ያለው አይነትን አቀራር ነው መቅራት ያለብኝ ቁርአንን ስቀራ وذكرا بحضور አላህን ሳወድስ بحضور ነው ልቤ ያወቀ ቀልቤ ያወቀ መሆን አለበት ብለህ ትላለህ وحسنا في خلق صباحين لا سامر ይገባኝ ብለህ ትላለህ ورضا بالمقسوم الله يسطኝን ለኔ መደበልኝ ነገር እሰይ ብዬ መቀበል አለብኝ ትላለህ واعتناء بالجسم አካሌን መንከባከብ አለብኝ ጸጉሬን ማበጠር አለብኝ ጥርሴን መፋቅ አለብኝ ልብሴን ማጽዳት አለብኝ ጥሩ ልብስ መልበስ አለብኝ ትላለህ ونفعا للآخرين ሌሎችን መጥቀም አለብኝ ሌላ እድል የለኝም ብለህ ትላለህ لليوم الذي أنت فيه تزرع فيه الخير تستغفر فيه من الذنوب تتذكر فيه الرب وتتهيأ للرحيل زاري باللهبت إلت خير تزرع له ليلا أدل اللم تستغفر فيه من الذنوب ليلا كونجل استغفار متادرقبت الدل اللهم زاري بتشانو سلزي زاري كونجل استغفار تادرق الله الله أنت أستوص الله ليوم الرحيل لقزوك أن لقيامة تزكاة الله ليلا أدل اللهم زاري بتشانو يالين بلحسة تحسب إذن يومك يومك بله تلهله أعيش هذا اليوم فقط إن كان بتشانو لنور متشلو بلا حسب كذابوا هلاس مازن هيقبانيم تلاله مقطعت هيقبانيم تلاله حقد بسو مقنات سون من مقنيت يلبنيم تلاله ولا حسد سلازي لبه لي يومك يومك يا عبد الله اني ايالك راسن اناغرو انت يا الله باريوي يالله الدل يالله كن زارينا زاري ብቻ ነው ስለዚህ የሚጠቅምህን ነገር ስራ ለምሳሌ ስለ ትላንት አታስብ ዛሬን ብቻ ተመልከት اذا اكلت خبزا حارا شهيا هذا اليوم فهل يضرك خبز الامس الجاف الرديء ብሎ ጠየቀ ዛሬ ትኩስ ለስላሳ ዳቦ ብትበላ ትላንትና የበላኸው ደረቅ ዳቦ ረዲ የሆነ ምንም ጥራት የሌለው ዳቦ ፍርፋሪ የሆነ ስለዛ ለምን ታለቅሳለህ لمتبكي عليه ወይንም ነገ ምበላው ዳቦ አላገኝም ብለህ ስለምን ታለቅሳለህ لم يأتي الغد ዛሬ ጥማርኪ የሆነ የሚጣፍጥ የሆነ ንጹህ ውሃ ጠጣ ትላንት ስለጠጣኸው الماء المالح الأجاج ትላንትና ስለጠጣኸው ጨዋማ ውሃ መርጋጋ ውሃ ለምን ታለቅሳለህ لا طائل له يومك يومك ስለዚህ ያለኝ እድል ዛሬ ነው ብለህ ያልክ ጊዜ ለራስህ እንዲህ ብለህ ንገረው اليوم أعيش ولهذا أهذب ألفاظي ንግግሬን ማሳመር አለብኝ فلا أنطق هجرا ሰውን ማኩረፍ የለብኝም ولا فحشا ሰውን የሚያስከፋ የሚያስጸያፍ የሆነ ነገር መናገር የለብኝም أو صبا أو غيبة ሰውን መሳደብ የለብኝም ሰውን ማማት የለብኝም ብለህ ለራስህ ንገረው ዛሬ ብቻ ነው የምኖረው ሳዓይሽ ስለዚህ ጌታዬን በመታዘዝ اجتهاد ማድረግ አለብኝ ሰላቴን على اكمل وجه በጥሩ መልኩ አላህን በሚያስደስት መልኩ መስገድ አለብኝ ብለህ ንገረው ለራስህ ይሄ ብቻ ሳይሆን ወተዘውደ بالنوافل ያቺ ሰገድኳትን የፈርድ ሰላት ከቀኝ ከግራ ከፊት ከኋላ በነዋፊል በሱና ሰላቶች ማሸብረቅ አለብኝ ብለህ አስብ والتعهد بالمصحف ያለኝ እድል ዛሬ ነው የምኖረው ዛሬ ነው የምሞተው ስለዚህ ኪታቤን ሙስሐፌን ቁርአኔን በደንብ አድርጌ ማቀፍ አለብኝ ማንበብ አለብኝ መመልከት አለብኝ والنظر في كتابي ሌላም ኪታብ
ሐዲስም ይሁን ሲራም ይሁን ያንን ማየት አለብኝ وحفظ فائدة ከዛ ውስጥ ደግሞ የሚጠቅመውን ነገር መሸምደድ በጭንቅላቴ መያዝ አለብኝ بالحسب لليوم فقط ሳይሽ ምንኖረው ዛሬ ብቻ ነው ሌላ እድል የለኝም ስለዚህ በቀልቤ ውስጥ ሰናይ ምግባር ልትከል መጥፎ ሆነን ነገር የመጥፎ ነገር ዛፍ ከልቤ ውስጥ ነቅዬ ልቃለው فانفع الاخرين ያለኝ እድል ዛሬ ነው ሌሎችን መጥቀም አለብኝ ብል አስዲር ጀሚል መልካም ነገር አደርጋለሁ الى الفقراء ለድሆች መልካም ነገር ማድረግ አለብኝ اعود مريضا በሽተኛ ዛሬ መጠየቅ አለብኝ ጀናዛ መሸኘት አለብኝ የተደናገጠን ሰው የዋለለን ሰው መግቢያ ያጣውን ሰው ነገሮችን በትክክለኛ መልኩ ማየት ያልቻለን ሰው ያንን ሰው መምራት አለብኝ ማስተማር አለብኝ ማቅናት አለብኝ ብለህ አስብ ወጥዒሙ ጃኢአን የተራበ ሰው ማብላት አለብኝ የተበደለ ሰው ካለሱ መርዳት አለብኝ ዓሊምን ማክበር አለብኝ ለትናንሾች ማዘን አለብኝ ትላልቆቹን ማክበር አለብኝ ብለህ አስብ እንዲህ አይነት ስራ በመሰራበት ጊዜ ሐዘን የሚባል ነገር ይተው ለአቅልህ ፈራጋት ተውለት ክፍት ቦታን አተውለት የውመከ ያለኝ እድል ዛሬ ነው ዛሬን ተወለድኩ ዛሬን እኖራለሁ ዛሬን እሞታለሁ ብለህ አስብ ወሃከዛ በእያንዳንዱ ቀን ፀሐይ ስትወጣ የእያንዳንዱን ሰው ስራ ያ ቀን መዝግቦ ያልፍና እስከ ቂያማ ዕለት አይመለስም እያንዳንዱ ቀን መዝጋቢ መላእክት አለው የውመከ አምስተኛው ርዕስ اترك المستقبل حتى ياتي ይላል ሙስተቅበል የሆነ ነገር የወደፊትን ጊዜ እስኪመጣ ድረስ ጠብቀው እስኪመጣ ዛሬን ስራ ትጋ ፍጋ ነገ በሚመጣበት ጊዜ ደግሞ ያማረ ይሆናል اترك المستقبل يومك الله سبحانه وتعالى اتى امر الله فلا تستعجلوه لا اتى امر الله يا الله فرد مج ነው بصيغه ماضيه ባለፈ አይነት ግስ አታ በሚለው አላህ Subhanahu Wa Ta'ala የተናገረው ለተحقيق ነው መምጣቱ አይቀርም የአላህ ፍርድ ይመጣል فلا تستعجلوا አትቻኮሉት ሳይደርስ ለምን አሁን አይሁን አትበሉ ይላል لا تستبق الاحداث ነገሮች ሳይሆኑ በፊት እንዲሆኑ አትፈልግ ታገስ اترك المستقبل حتى ياتي اتريد اجهاز الحمل قبل اتمامه وقطع الثمار قبل ينعها አንድ ልጅ ተረግዞ መወለጃው ጊዜ ሳይደርስ እንዲወለድ ነው የምትፈልገው ወይስ ፍራፍሬው በስሎ መቀጠፊያው ጊዜ ሳይደርስ እንቀጥፎ ነው የምትፈልገው ያልደረስንበትን ድልድይ አንሻገር ስንደርስበት እንሻገረዋለን ምንድነው لا يعلم الغيب الا الله ለወደፊት የሚመጣው ነገር አላህ እንጂ ሌላ አካል አያውቀውም اترك المستقبل حتى ياتي ነገ ልራብ እችላለሁ ልጠማ እችላለሁ ልቸገር እችላለሁ እንዲህ ያለ በላ ሊደርስብኝ ይችላል ብሎ ማለት ሙቀረራት من مدارس ابليس የኢብሊስ ትምህርት ቤት መጽሐፎች ናቸው እነኚህ አላህ Subhanahu Wa Ta'ala ምን ይላል الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا شيطان يعدكم الفقر ልትደህዩ ትችላላችሁ እያለ ያስፈራራችኋል ወዕድ ያደርጋል ويأمركم بالفحشاء በጸያፍ ነገር ያዛችኋል ወደ ጸያፍ ነገር ያበረታታችኋል والله يعدكم مغفرة منه وفضلا الله እሱ ዘንድ ምህረት እንዳለ ቃል ይገባላችኋል በትርፋቱ ሀብታም እንደሚያደርጋችሁ አላህ ቃል ይገባላችኋል ስለዚህ ድህነትን ማሰብ ልደይ ይችላልው ብሎ ማልቀስ ልራብ ይችላልው ብሎ ማልቀስ ልጠማ ይችላልው ብሎ ማልቀስ እሞታለሁ
ብሎ መጨነቅ ይሄ የኢብሊስ መጽሐፍ ውስጥ ነው የሚገኘው ስለዚህ ያ اخي ወክል بها ربا حكيما عليما ለወደፊት ለሚመጣው ነገር ዛሬን ጥሩ አድርገህ ስራ እንጂ ወክል بها ربا ለዛ ጌታ አላህ የሚባል ጌታ قادر على كل شيء ሁሉን ነገር ቻይ የሆነ ሁሉን ነገር አድራጊ የሆነ ስቃዩን ሁሉ የሚገላግል ሙጂብ ሙጠር የሆነ አላህ አለ ለሱ ስጥ ዛሬን ግን በርታ አንዳንድ ሰዎች ከመቶ ዓመት በኋላ ዓለም ትጠፋለች ብለው ዛሬ ማልቀስ ይጀምራሉ ما هذا ከ20 ዓመት በኋላ እሞታለሁ ስሞት ደግሞ ገርገራ አለብኝ ብለው ያለቅሳሉ ግን ዛሬን አይሰሩ ይሄ ተገቢ አይደለም በሸይጣን መሸወድ ነው መቼ እንደሚሞት የማያውቅ ሰው በምን ሁኔታ እንደሚሞት የማያውቅ ሰው ዛሬን መስራት ትቶ ስለ ነገ መጨነቅ የለበትም ስለዚህ اترك غدا حتى ياتيك ነገ እስኪመጣ ድረስ ጠብቀው ስለ ነገ አታልቅስ ዛሬን ግን በርትተህ ስራ አንድ የሆነ ተረት ቢጤ ያለ ተረቱ ምንድነው የሚለው ማሞ እና ማሚቴ ይላል ምንድነው ሁለቱ ጅል ሰዎችን ቅል ሰዎችን መስለው ነው የሚጫወቱትና ማሞ ምን ይላል የሆነ ለምለም የሆነ መሬት አይቼ መጥቻለሁ ይላል ለማሚቴ ለሚስቱ ሲያወራ ከዛን እዛ ለምለም የሆነ መሬት ላይ ጤፍ ለመዝራት አስቤያለሁ ብሎ ሲል ልክ ማሚቴ ተቀበልና በጣም ጥሩ ጤፍማ ከዘራህ ያ ጤፍ ምርቱ ተሰብስቦ ይሸጥና ጥሩ ልብሶችን እገዛለሁ ትላለች እሷ አይ እኔ ለዛ አላሰብኩትም ፈረስ ነው መገዛበት ይላል ማሞ ይሄን ጊዜ ማሚቴ ምን ትላለች ቀበል አድርጋ ጥሩ ፈረስማ የምትገዛ ከሆነ ፈረሱን እየጋለብኩ ቤተሰቦቼ ዘንድ መላለሳለሁ ጠይቅባ በፈረሱ ተሳፍሬ ቤተሰቦቼን ጠይቃለሁ ትላለች አይደለም ሴት ፈረስ ነው መገዛው ይላል እሱ ታዲያ ምን ችግር አለበት ጋልባታለሁ ትላለች አይ ሴት እርጉዝ ፈረስ ነው መገዛው ይላታል ምን አለበት እርጉዝ ፈረስ ሴት እርጉዝ ፈረስ ብትሆንም ባዝራ እሷንም ጋልባታለሁ ምን ችግር አለ ይላል አንቺ እንዴት ደፋር ነሽ እንዴት ሴት ፈረስን አርግዛ የከበደች ሆና ሳለ እንዴት ጋልባለሁ ትያለሽ ይልና ወፈር ያለ በትር አንስቶ ቀጥቅጦ ያባረራታል እና አንደኛ መሬቱ አልታረሰም ሁለተኛ ጤፉ አልተዘራም ሶስተኛ ምርቱ አልተሰበሰበም አልተሸጠም ፈረሱም አልተገዛም ግን ማሞና ማሚቴ በመስተቅበል ባልመጣ ሐዲስ ተጣልተው ተለያዩ اذا اترك المستقبل حتى ياتي لا تنزعج ولا تندهش لاحداثه سدسنياو رئيس كيف تواجه النقد الآثم لال كيف تواجه النقد الآثم ملكام سرا يسرح صالح ጥሩ ስራ እየሰራህ ሳለህ ለሰዎች መልካም አርአያ ሆነ ሳለህ አንተ ስላንተ አቃቂርም የሚያወጣ ያንተ ነውር የሚከታተል ባንተ የሚዘባበት የሆነን ሰው እንዴት ነው የምትጋፈጠው እንዴት ትቋቋመዋለህ ይሄንን እና መሰሎችን የሚናገር ነው ርዕሱ አላህ Subhanahu Wa Ta'ala ፈጥሮ ተንከባክቦ አብልቶ አጠጥቶ ሁሉ ነገር አመቻችቶ አላህ Subhanahu Wa Ta'ala የሚሰድበዋል لا اله الا الله ስለዚህ አላህ Subhanahu Wa Ta'ala ይሄ ሁሉ ነገር አድርጎ ሰዎች እንዲህ ባለ ነገር አላህን የሚቀበሉት ከሆነ فكيف بي وبك አንተና ነኝስ ብዙ ስተት ያለን
ብዙ እንሳሳተውን ሙሉ ያልሆነውን ሰዎች እንዴት ነው የሚቀበሉን? ስለዚህ እምሰጥ እስከሆነ ድረስ በንግግርህ በሰዎች ላይ ተጽዕኖ ማድረግ ስትችል ስታንጸባርቅ መልካም ነገር ስታደርግ ሰዎችን ስትበልጥ ጥረት ስታደርግ እንቅልፍን ስተው ሰዎች ይነሳሉ ከዛ በኋላ ስላንተ ማሰብ ይጀምራሉ እንዴት እንዋጋው እንዴት ጭርምትምት እናድርገው ብለው ማሰብ ይጀምራሉ እየታወቃቸው እንዴት እናሳፍረው እንዴት እናዋርደው የሚሉ አሉ ولن يسكت هؤلاء عنك حتى تتخذ نفقا في الأرض أو سلما في السماء فتفر منهم እንዲህ ካሉ ሰዎች ማምለጥ አትችልም ወይ ምድር ዋሻ ውስጥ እስካልገባ አለበለዚያ ወደ ሰማይ መውጫ መሰላልን ወይንም መብረሪያ ነገር አግኝተ ከነሱ እስክትሸሽ ድረስ ከነሱ ምላስ መዳን አትችልም ብርቱ እስከሆንክ ድረስ ጠንካራ እስከሆንክ ድረስ ይሄን ጥንካሬህን የሚቃረኑ በዚህ የሚቀኑ ብዙ ሰዎች አሉ ሁሳድ ያ اخي የምትተቸው ስለሰራህ ነው የምትነቀፈው ስለታገልክ ነው ጥረት ስላደረግክ ነው እንቅልፍ ስለተውክ ነው ጎበዝ ስለሆንክ ነው ተናጋሪ ስለሆንክ ነው ብትቀመጥ ኖሮ ሁሉን ነገር ብትተው እነሱም ስላንተ አቃቂር ማውጣት ባንተ መዘባበት ያቆማሉ ان الجالس على الارض لا يسقط ይባላል መሬት ላይ የተቀመጠ ሰው አይወድቅም ምንም የማይሰራ ስተት አይወጣለትም ማለት ነው ان الناس لا يرفسون كلبا ميتا ሰዎች የሞተን ውሻ አያሳድዱም ከሞተ ካበቃለት ካረፈ እሱም ማሳደድ ያቆማሉ ለምን ያሳድዱታል መጀመሪያ እንቀሳቀስ ስለነበር ስለዚህ አንተም ጥረት እስካደረክ ድረስ علم በማግኘት ላይ እስከበረታህ ድረስ ሐቅን እስከተናገርክ ድረስ ተቀባይነትን እስካገኘህ ድረስ ስንፍናን እስከተውክ ድረስ ሐሲድ አይጠፋም ለዚህ ግን መዋደቅ የለብህም ጥረት የምታደርግ ከሆነ ጎበዝ የሆንክ ከሆነ የምትሰጥ ከሆነ ምስኪንን የምትረዳ ከሆነ ሰዎችን የምታስተምር ከሆነ ሰዎችን ከጥመት ወደ ትክክለኛው መንገድ የምታመጣ ከሆነ ሰዎች ከፊል ሰዎች ዘንድ የአላህ ጠላቶች ዘንድ ሐሲዶች ዘንድ ሙጅሪሞች ዘንድ أنت عندهم مذنب لا توبة لك حتى تترك مواهبك وتبقى بليدا غبيا محطما እስከሰራህ ድረስ እነሱ ዘንድ ወንጀለኛ ነህ ምን እስክታደርክ ድረስ አላህ የሰጠህን ነገር ሁሉ እስክተው ድረስ ከዛላ ደደብ ሆነ እስክትቀመጥ ድረስ غبي እስክትሆን ድረስ محطم ስብርብር ብለህ እስክትቀመጥ ድረስ እነሱ ዘንድ አንተ ወንጀለኛ ነህ ስለዚህ የሰውን ንግግር ሐሜት ነቀፋ ትችት መዘባበት ይህን ፈርቶ አንድ ሙስሊም አላህን የሚፈራ ሰው ስራ መተው አለበት ወይ لا اثبت احدا تتكسر عليه حبات البرد የበረዶ ፍሬዎች ወርደው የሚሰባበሩበት ጠንካራ የኡሁድ አይነት ተራራ ሆነህ ቁም اثبت عندهم እንዲህ መሆን አለብህ ሌላኛው ምን ይላል وشكوت من ظلم الوشاة ولم تجد ذا سؤدد إلا أصيب بحسدي لا زلت يا سبط الكرام محسدا والتافه المسكين غير محسد الله وشكوت من ظلم الوشاة وشاة مالت يحسد سيرا مالتنو እውነት ላይ ያልተመሰረተ ሰውን ከሰው ለማጣላት የተፈበረከ ወሬ ማለት ነው
وشكوت من ظلم الوشاة كذه سيرا وري وشتن مسارت ያደረገ ሐቅ የሌለው ክስ ስለዛ ሸክዋ አቀረብኩኝ አቤቱታን አቀረብኩኝ ወለም ተጅድ ያ አንተ ወንድሜ ሆይ አታገኝም ዛ ሱዕደድ አንድ የሚሞገስ የሚደነቅ ነገር ያለው ሰው ትክክለኛ አቋም ላይ ያለን ሰው አታገኘውም ኢላ ኡሲበ ቢሁሰዲ በመቀኝነት የተጠቃ ቢሆን እንጂ ሰዎች ይመቀኙታል ያጠቁታል ላዚልተ ያ ሲብጠል ኪራም ሙሐሰደን አንተ ያ ሲብጠል ኪራም የዓሊም ልጅ የአንድ ሼኽ ደረሳ ወይንም ከዛ ሼኽ ኢልምን የወረስክ ከአባትህ መልካም ነገርን የወረስክ በመልካም ነገር የምትጠራ የጥሩ ሰዎችን ስነ ምግባር በራስህ ላይ የምታንጸባርቅ የተወደሱ የተቀደሱ ሰዎችን አርአያ የምትከተል አንተ ያ ሲብጠል ኪራም ሲብጥ ማለት የልጅ ልጅ ማለት ነበር ያ ሲብጠል ኪራም ይሄንን ባህሪ የወረስክ የመልካሞቹን የተቀደሱ ሰዎችን አርአያ የተከተልክ አንተ ጥሩ ሰው ሆይ ላዚልተ ሙሐሰደን አንተን ሁሌ ሰዎች ይመቀኙሃል ሁሌ ሰዎች ስላንተ ስህተት ይናገራሉ ስላንተ ዘላ ይናገራሉ ስለ መልካምህ አይናገሩም ምቀኞች ወታፊሁ المسكين غير محسد ታፊህ የሆነ ሰው ውድቅ የሆነ ሰው ምንም የማይፈይድ ሰው ምንም የማያደርግ ሰው ግን ሰዎች አይመቀኙትም ቅድም እንደተባለው መሬት ላይ የሚቀመጥ الجالس على الارض لا يسقط ስራ ከሰራህ ልትሳሳት ትችላለህ ወደ መልካም ነገር እየተሽቀዳደምክ ሊያዳልጥ ይችላል ነገር ግን ያ ስተትህ ያንን ስተት ሰዎች መሰረት አድርገው አንተን ቢተቹህ አቃቂር ቢያወጡልህ ማትረባነህ ብለው ቢናገሩ አይ ጎበዝ ነኝ አልহামዱሊላህ ልትል ይገባል መልካም ስራ ስራ قم تنس تشقدادم طالع اقرأ سبح ادعو الناس በዚህ ውስጥ ግን ሰዎች አንተም ቢተቹህ እንዳትወድቅ እንዳትንሸራተት ብዙ ሰዎች ስለኔ ያወራሉ ስለዚህ እንዲህ መተው አለብኝ ብለህ አትበል አላህ Subhanahu Wa Ta'ala ሁሉን ነገር አድርጎላቸው ፈጥሯቸው ተንከባክቧቸው ዓለምን በረህመት ያስተዳደረ አላህ Subhanahu Wa Ta'ala እሱን የሚሰድቡ የሚያማርሩ ሰዎች አልጠፉም وهذا رسول الله صلى الله عليه وسلم نبي صلى الله عليه وسلم من بلغ كمال البشر الى العلماء كمال البشر የሰው ልጅ ሊኖረው የሚገባውን ሰናይ ምግባር ሁሉ ጠቅልለው የያዙ ነብዩ ሰለላሁ ዐለይሂ ወሰለም ሐቀኛ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሱባ ተሰድበዋል ነብዩ ሰለላሁ ዐለይሂ ወሰለም ተንቀዋል وقيل له ساحر ድግምተኛ ነው ተብለዋል ሻዒር ገጣሚ ተልካሻ ገጣሚ ነው ተብለዋል ካሂን ጠንቋይ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከዛብ ውሸታም ነው ወሽካታ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም መጅኑን እብድ ነው ተብለዋል ግን ይህ ሁሉ ቢያሳዝናቸውም አላህ Subhanahu Wa Ta'ala فاصفح الصفح الجميل በጥሩ ሁኔታ ማለፍን እለፋቸው ይላል صفح ማለት አይቶ እንዳላዩ መሆን ነው ሰምቶ እንዳልሰሙ መሆን ነው فقلت مري فانفذيني እንዳለው እለፊ አንቺ የመቀኛ ንግግር ሆይ ዝለይኝ እኔን ላንቺ ትኩረት አልሰጥም ብሎ እንዳለው ነው فاصبر صبرا جميلا አላቸው አላህ Subhanahu Wa Ta'ala መልካም መታገስን ታገስ አትሰበር ብሎ ነብዩን ሰለላሁ ዐለይሂ ወሰለም ይመክራቸዋል ስለዚህ የሚተች ሰው ካለ አቃቂር የሚያወጣ ሰው ካለ አንተን የሚመቀኝ ሰው ካለ ስለሱ ብለ
መልካም ስራ እንዳታቋርጥ እثبت ኡሁደን ሰባተኛው ርዕስ لا تنتظر شكرا من احد ከማንም ምስጋናን አትጠብቅ ከአላህ ቢሆን እንጂ አጅር የሚከፍለው እሱ ውለታን የማይረሳው እሱ እዩ ተመልከቱ አላህ Subhanahu Wa Ta'ala ባሮችን ፈጠረ እሱን እንዲያስታውሱት መገባቸው ተንከባከባቸው እሱን እንዲያመሰግኑ ግን እንዲያላደረጉም እነሱ ብዙ ሰዎች ከአላህ ባሻገር ያለን አካል አመለኩ ሌላን አመሰገኑ ለምን ሲባል ያለዘበ ያልሰለጠነ ኢማን ያልገባው ነፍስ አስሉ መሰረቱ ኒዕማን መካድ ነው ውለታን መርሳት ነው ስለዚህም እንዲህ ያሉ ሰዎች ያለዘቡ ሰዎች ኢማን ያልገባቸው ሰዎች ያንተን ውለታ ቢረሱ አንተ ለነሱ ያደረክላቸውን መልካም ነገር ቢዘነጉ ቢክዱ እንደውም ምናልባት አንዳንድ ጊዜ መልካም ውለህላቸው እነሱ ግን አንተን እንደ ጠላት አድርገው ሊቆጥሩ ይችላሉ መልካም ስራህን ይቀብራሉ ስለዚህ አትደንግጥ አላህ Subhanahu Wa Ta'ala ሙናፊቆቹን አንስቶ وما نقموا الا ان اغناهم الله ورسوله من فضله ምንድነው የጠሉት ነገር ምንድነው ያገኙት ስተት وما نقموا الا ان اغناهم الله ورسوله من فضله الله ከተሩፋቱ እነሱ ስላብቃቃቸው ሀብታም ስላደረጋቸው ውለታ ስለዋለላቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ መልካም ስነ ምግባር ወደ ሰናይ ስነ ምግባር ስለጠሯቸው ከእሳት ሊያድኗቸው ስለጋበዟቸው እንጂ ሌላ ምን ስተትን አግኝተዋል ይላል አላህ Subhanahu Wa Ta'ala እነኛ ለሰዎች መልካም ውለው መልካም ስራን ሰርተው ሰዎች የካዷቸው ሰዎች ብዙ አይበሳጩ ለምን አላህ Subhanahu Wa Ta'ala ይመነዳቸዋል ሰዋቡ ያለው እሱ ጋር ነው አጅሩ ያለው እሱ ጋር ነው የመልካም ስራቸውን ምንደ አላህ ይከለክላቸው ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ባበሳጫቸው ጊዜ አላህ Subhanahu Wa Ta'ala لا تبتئس بما كانوا يصنعون ይሰሩት በነበሩት ስራ በሚሰሩት ስራ ተስፋ አስቆራጭ ቢመስልም ክፋት ቢሆንም አንተ ግን ተስፋ አትቁረጥ መልካም ስራን መስራትን አታቆም ይላቸዋል የሙእሚኖች ባህሪ እንዲህ ነው ከሰዎች ምስጋናን አይጠብቁም ከሰዎች ምስጋናን የምትጠብቅ አይነት ከሆነ ለሐዘን ትጋለጣለህ ትጨነቃለህ ውስጥ ይቃጠላል ስለዚህ ሰዋቡን አጅሩን ከአላህ Subhanahu Wa Ta'ala ብቻ ፈልግ የሙእሚኖች ቃል እንዲህ ነው አላህ Subhanahu Wa Ta'ala እንደሚናገረው انما نطعمكم لوجه الله لا نريد منكم جزاء ولا شكورا انما نطعمكم انه امنابلاችሁ ምናጠጣችሁ لوجه الله يا الله ፊት ፈልገን ከሱ ደሞዝን ፈልገን ነው لا نريد منكم جزاء ولا شكورا ከናንተ جزاء ምንዳን አንፈልግም ولا شكورا ምስጋናንም አንፈልግም ስለዚህ ያ اخي لا تحزن بهؤلاء ابو بكر እንመልከት رضي الله عنه ابو بكر ገንዘባቸውን አወጡ ወቅታቸውን ሰው አለቀሱ ደማቸውን ሰጡ ባሪያን ነፃ ወጡ ኢስላም የበላይ እንዲሆን ድል ያደርግ ዘንድ የሚያስፈልገውን መሳሪያ ገዝተው አቀረቡ ከዛ በኋላ ገንዘቡ ከተገኘ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አቡ በክርን ሊከፍሏቸው በጠየቋቸው ጊዜ ምን አሉ አቡ በክር والله لا اطلب الثمن الا من الله بالله ይሁንብኝ የዚህን ዋጋ የዚህን ደሞዝ ከአላህ ካልሆነ በስተቀር ከማንም አልፈልግም አሉ አላህ Subhanahu Wa Ta'ala ለዚህ መልስ ምን አለ وما لاحد عنده من نعمه تجزى الا ابتغاء وجه ربه الاعلى وما لاحد عنده من نعمه تجزى እዚህ የተባረከ ሰው ዘንድ ምንም የምትሰጥ ለሰው የምትሰጥ ገንዘብ የለችም
إلا ابتغاء وجه ربه الأعلى يتعلقون يلاقون يا اللهن يجيتاون أجر في اللقاء يسون فيت في اللقاء انجي أمتسد نجر يلتشم سيل الله سبحانه وتعالى يا أبو بكر إخلاص مسكر الله جو اندي الله مسكرنا اندي الله أجر من يعتلقنا من البات عند سوج اندي تكدال በጣም አይገርምም እንዴ ምን ማለታቸው ነው ብለው ሊደናገሩ ይችላል ግን ይህ አዲስ ነገር አይደለም አላህ Subhanahu Wa Ta'ala እንዲህ ብሎ ይናገራል ይሄንን አልሰሙ ይሆን የተቸገረ የነበረ የጨነቀው እጁን ወደ አላህ ዘርግቶ ዱዓ ካደረገ በኋላ አላህ Subhanahu Wa Ta'ala ያንን ዱዓው ሰምቶት ከችግር ከገላገለው ነፃ ካወጣው በኋላ አላህ ረሳው ሌሎችን አመሰገነ ወይ በእውቀቴ ነው ይሄንን ያገኘሁት አለ ካፍር አላህ መረከ አለም يدعونا الى ضر مسهلا ወደ ያዘው ወደ ጨበጠው ችግር እንዳልጠራን ሆነ ይህ ሰው ይላል አላህ Subhanahu Wa Ta'ala እንዳለመነ ሆነ ምስጋናውን አጠፋ በላው ውለታውን ያልሰለጠነ በኢማን ያለዘበ ሹክር የማያውቅ ነፍስ በዱንያ ላይ አለ የአንድ ቀሲዳ አለ በጣም ይገርማል ምን ይላል أعلمه الرماية كل يوم فلما اشتد ساعده رماني وكم علمته نظم القوافي فلما قال قافية هجاني الله أعلمه الرماية كل يوم كل أستاوراورن أستمروا እንዴት አድርጎ መምታት እንደሚችል እንዴት አድርጎ ማለም እንደሚችል አስተምረዋለሁ እንዲያርግ ይያልኳል فلما اشتد ساعده رماني ክንዱ በተነከረ ጊዜ መቀሰት በለመደ ጊዜ እኔኑ ቀሰተኝ ከኔ ጀመረ وكم علمته نظم القوافي يا ግጥም ስንኝ ማብቂያ መደምደሚያውን ብዙ አስተማርኩት قوافي فلما قال قافية هجاني እሱ ግን በዚህ መሰረት እኔ ባስተማርኩት መሰረት ግጥም በገጠመ ቁጥር እኔን ይሰድበኛል لا اله الا الله اذا شكرهن ثوابهن كالله ብቻ ስትጠብቅ ነው ከሐዘን የምትድነው لا تنتظر شكرا من احد ስምንተኛው ርዕስ الاحسان الى الغير ይላል الاحسان الى الغير ለሌላ መልካም መዋል ጥሩ መዋል ይህ ከሐዘን ይገላግላል الاحسان الى الغير መልካም ነገር እንደስሙ መልካም ነው አንተ የተቸገረን ሰው የሰጠኸው ከሆነ ያጣን ሰው መዝሉም የሆነን ሰው የተበደለን ሰው የረዳህ እንደሆነ ችግር ውስጥ ያለን ሰው ከችግሩ ነቅለህ ካወጣኸው የተራበን ሰው ካበላኸው የታመመን ሰው ከጠየቅ ግራ የገባውን ሰው ከረዳኸው ሰዓዳን ታገኛለህ ደስታን ታገኛለህ ከፊት ታገኘዋለህ ከኋላህ ታገኘዋለህ ከቀኝ ታገኘዋለህ ከግራህ ታገኘዋለህ መልካም ስራ መስራት ልክ እንደ ሚስክ ነው ሚስክ ሽቶ የሚይዘው ይሸታል ጥሩ መዓዛ ጥሩ ሽታ ይኖረዋል ስለዚህ ሚስክ ሽቶ አንደኛ ተሸካሚውን ይጠቅማል ሻጩንም ይጠቅማል ገዢውንም ይጠቅማል ስለዚህ እነኛ መልካም የሚሰሩ ሰዎችን የሚረዱ ሰዎች ሁሌ በደስታ ውስጥ ናቸው አንድ በጣም የሚገርም ዒባራ አለ አንድ ሰው መልካም ለህለት ቢያኮርፍህ አስተምረኸው ቢክድ ወይ ቢሰድብህ ውለታህን ከምንም አለመቁጠር ቢያንስ እኮ ተሳስተህም እንደሆነ اللهم اهديه ብሎ እንኳን ዱዓ አድርግልህም ጨርሶ ከፈረ ጀሚልክ جحد معروفك እንዲህ ላለው ግን አንተ ሀብታም ነው መሆን ያለብህ ለምን እሱ ደሃ ስለሆነ እንዲህ ያሉ ሰዎች فقراء الاخلاق ይባላሉ የስነ ምግባር ድሆች ማለት ነው فقراء الاخلاق ስለዚህ አንድ አባባል አለ عجيب ነው ان توزيع البسمات المشرقه على فقراء الاخلاق
صدقة جارية إن توزيع البسمات المشرقة على فقراء الأخلاق صدقة جارية يسنى مقبار دحاله نسوج ملكان فققتان معدل مستت صدقة جارية أجرها ما يقوم صدقة نج كما ورد في الحديث ولو أن تلقى أخاك بوجه طلق لمسلم لمؤمن ነገሮች ሁሉ መልካም ስራ ሁሉ እንደትልቅ ይቆጠርለታል አንድ ሙስሊም ከመልካም ነገር አይጠግብም መልካም ነገር ሁሉ አጅር አለው ሌላ ነገር እንኳን ብታጣ ወንድምህን ሙስሊም ወንድምህን ፈገግ ባለ በሻሻ በተሞላው ፊት እንኳን ብትቀበለው ይሄ ሰደቃ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ፊትን ማጨፍገግ ማጨለም በሰዎች ላይ ጦርነት ማወጅ ነው ያ አኺ መልካም ነገር መስራት እንኳን ከጭንቀት ከሐዘን ከእሳት ያድናል ለሰው ጥሩ ነገር መዋል ለሰው እንኳን አይደለም ለእንስሳት ጥሩ ነገር መዋል شربة ماء من كف بغي للكلب العقور عند ሴት ነች አመንዝራ ነች በበኒ እስራኤል ውስጥ ያለች ነብዩ ሰለላሁ ዐለይሂ ወሰለም ስለሷ አንስተው ይነግራሉ ሰሃቦችን ይቺ ሴት አመንዝራ ነበረች ዝሙት የምትሰራ ግን ከለታት አንድ ቀን ጠምቷት ውሃ ልጠጣ ወደ አንድ ጉድጓድ ወረደች እሷ ጠጣ ከጥሟ ረክታ ስትወጣ አንድ በጥማት የሚንቀለቀል ውሻ ታያለች ከዛ በኋላ የምትቀዳበት ነገር እንኳን የላትም ወረደችና ወደ ውሃው ወደ ጉድጓዱ በጫማዋ ያንን ውሃ ቀርታ ወጣችና ለዛ በጥማት ብዛት ጥማት ጠንክሮበት ያንን የጥማቱን ህመም ለማስታገስ አፈር ይልስ የነበረን ውሻ ያንን ውሃ ሰጠችው በዚህ ምክንያት አላህ Subhanahu Wa Ta'ala የነበረባትን ወንጀል ሰርዞላት ምሯት ለጀነት እንደዳረጋት ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል ዘጠነኛው ርዕስ اطرد الفراغ بالعمل الى اطرد الفراغ بالعمل ስራ መፍታትን በስራ አባረው ስራ መፍታት የሐዘን ምንጭ ነው የጭንቀት መፍለቂያ ነው ስለዚህ በስራ አባረው ለስራ ካለ አንድ ሰው ስራ አያጣው የተቀመጠ ሰው የግድ ደሞዝ ያለው ነገር ብቻ ነው ስራ ቁም اقرا አንብብ መጻፍ አልጠፋም ነገ ይጠቅማል ማንበብ اطرد الفراغ بالعمل الله سبحانه وتعالى وقل اعملوا فسيرى الله عملكم ورسوله والمؤمنون له وقل اعملوا بلاچو የኛ መልእክተኛ ሆይ اعملوا سروا فسيرى الله عملكم ስራችሁን አላህ ያያል ورسوله በሐያታቸው ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛው ያያል والمؤمنون ሙእሚኖች ጎረቤቶች صاحቦች ያያሉ ስሩ ብለህ በላቸው ይላል ስራ የፈቱ ሰዎች የጭንቀት ባለቤቶች እነሱ ናቸው የሐዘን ባለቤቶች እነሱ ናቸው አላህ Subhanahu Wa Ta'ala የማይንቀሳቀሱ ሰዎችን አይወድም የሚዘፈዘፉ ሰዎችን አላህ አይወድም hatta ሙናፊቆችን አላህ Subhanahu Wa Ta'ala ምን ይላል ሌሎች ሙእሚኖች በአላህ መንገድ ወደ መታገል ሲወጡ ዳዕዋ ሲያደርጉ ቁርአን ሲቀሩ ሰዎችን ወደ መልካም ሲጋብዙ ከዚህ ሁሉ መልካም ስራ ወደ ኋላ ያፈገፈጉ የተቀመጡ ሰዎችን ለኢስላም ፍትህን ለኢስላም ፈረጅን የማይመኙ ሙናፊቆችን አላህ ረዱ ቢአየኩኑ ማዓል ኸዋሊፍ ይላል ረዱ ወደዱ እነሱ ተመኙ ቢአየኩኑ ማዓል ኸዋሊፍ خوالف جمع خالفة جمع فاعلة فواعل رضوا بأن يكونوا مع الخوالف بحيد بوليد برجنا
እቤት ውስጥ ከቀሩት ሴቶች ጋር መቀመጥ ነው የፈለጉት ይላል ላ ኢላሃ ኢላላህ ስለዚህ ለአእምሮ ለዚህን በጣም ከባዱ አጋጣሚ ከባድ ነገር ማለት አእምሮ ስራ የፈታ ጊዜ ነው ስራ የማይሰራ ሰው በጣም ከባድ ሁኔታ ውስጥ ነው ያለው ፋሪግ ሆነ አእምሮን የማያሰራ እጁን የማያሰራ እግሩን የማያሰራ አካሉን የማያሰራ ዝም ብሎ ተቀምጦ ነገሮችን የሚያወጣ የሚያወርድ እንዲሁ የባለፈው ነገር የሚያመጣ ለወደፊትስ እንዲህ ብሆን እንዴት ሆናለሁ ብሎ ዝም ብሎ የሚጨነቅ ያለ ስራ ሰው ምሳሌው እንደዚህ ነው ልክ መሪ እንደሌላት ነጂ እንደሌላት ዝም ብላ እንደምትሽከረከርና አንዴ ወደ ግራ አንዴ ወደ ቀኝ እንደምትውለበለብ አይነት መኪና ነው ባጭሩ اذبح الفراغ بسكين العمل ይሄን ፈራግ ይሄን ረፍት በስራ ቢላ እረደው ምን ማለት ነው የቀደር ብዙ አይነት አለው ግን እዚህ ተፈለገው ምንድነው በእስላም የተጠቃለለው አርካኑል ኢማን አንደኛው ማዕዘን በቀዳና በቀደር ማመን ነው